አንበሳዋና ጀግናዋ ትሁቴ እቅዷ ተሳካላት። የታማሚዋ ወይንም የገዛሃኝ ልጅ የነበረው ናቲ እመጣለሁ ብሎ ለአባቱ ደውሎለት ሳለ አቶ ገዛሃኝም ደግሞ ሀብትና ንብረቱን በቶሎ ወደ ቤቲ ለማዞር መታወቂያዋን ጠይቋት ነበረ። የሰላም ወይም የታማሚዋ ልጅ ሰተት ብሎ ወደ አባቱ ቤት ሲመጣ ትሁቴን ሲያያት አንቺ ማንሽ ምንድነሽ ብሎ ሲጠይቃት ማንነቷንና ምን እንደሆነች ስትናገር ቤቲ ደግሞ እያንዳንዱ ተንኮሏና ክፋቷን ልትዘረግፈው ስትል አይን አይን እያየች ከናቲ ጋር አፍጣ ቀረች። የታመመችው ሴትዮ ልጇን በስተመጨረሻ ናቲ 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 እያለች ስላገኘች እጅጉን በጣም ደስ ብሏታል። እሱም ደግሞ እናቱ በሕይወት እንዳለች በፍጹም አያውቅም ነበርና እንደ አጋጣሚ ትሁቴ ምግብ ይዛ ወደዛ ክፍል ልትገባ ስትል ቆይ አንቺ ምን እያደረግሽ ነው? እዛ ክፍል የምትሄጂው ለምንድን ነው ብሎ ሲላት እዛ ክፍል ለረጅም ጊዜ ልጇን የምትፈልግ በጣም ምስኪንና የዋህ ሴት አለች። ምናልባት እናት ከሆነች ሄደህ ማየት ትችላለህ ብላ ስትለው እውነትሽን ነው? እኔ እኮ እናቴ በሕይወት እንደሌለችና እንደሞተች በተደጋጋሚ ገዛሃኝ እየነገረኝ ነበረ። ወይኔ ጉዴ አለና ትሁቴም ሰተት ብላ ወደዛ መኝታ ቤት ይዛው ስትሄድ ያየውን ነገር ማመን አቅቶት ጨለለ። ወይኔ ጉዴ እናቴ አለሜ መጥቼልሻለሁ። ካሁን በኋላ እኔ በሕይወት እያለሁ ማንም አባቱንስ ሊነካሽ አይችልም። ተረጋጊ፣ ለሁሉም ነገር ጊዜ ያለው እያለ ከአጠገቧ ላይ ሆኖ እንግዲህ እናቱን ለማስደሰትና ካለችበት ቦታ ላይ እንድትድን ለማድረግ ብዙ ዋጋና መስዋዕትነት እየከፈለ ይገኛል። ትሁቴም ደግሞ በፈገግታ ተሞላችና ወይኔ በጣም ደስ ሲል፣ እውነት ለመናገር እኔ ደስ ብሎኛል። አሁን ይሄ ነገር ምን እየተካሄደ ነው? ቆይ እናትና ልጅ ተገናኙ ማለት ነው? ትልቁና ዋናው ነገር ደግሞ አሁን አቶ ገዛኸኝ ገንዘቡን በቤቲ ስም ሊያዞር መሆኑን መናገር መቻል አለብኝ። በፍጥነት የሆነ ነገር ማድረግ አለበት። ገና መታወቂያውን አልሰጠችም አይደል እንዴ? መታወቂያውንም ከተቀበለ የሚያደርገው ነገር በጣም ከባድ ስለሆነ ልደርስላቸውና ላድናቸው ይገባል እያለች መጨለል ጀመረች። ቤቲ ደግሞ የትሁቴን ሁኔታ ስታየው እጅግ በጣም ደስ አላላትም። ቆይ አንቺ ልጅ መስመርሽን እየሳትሽ ነው። ለዚህ ለቤት ሰራተኛ እንጂ አሽቃባጭ እንድትሆኚ የፈቀደልሽ የለም። ትሁት ከኔ ጋር መሳፈጥ ከባድ ችግር ነው የምትገቢው። እውነት ለመናገር እኔ ናቲን የእንጀራ እናቱ በሆንም ያለው ነገር ሁኔታው በጣም በጣም ደስ ይለኛል። እሺ ቢለኝ አባቱን ፈትቼ ከሱ ጋር ተጋብቼ መኖር ነው የምፈልገው እያለች ስትነግራት ቤቲ እውነትሽን ነው? ይህንን ነገርስ ባለቤትሽ ቢያውቅ ምን ያህል እርምጃ እንደሚወስድ ታውቂያለሽ እንዴ ብሎ ሲላት እኔ ስለሱ ምን አገባኝ? ትሁት ትቀልጃለሽ እንዴ? እኔ የምፈልገው ገንዘብና ወጣትነትን ነው። ከዚህ ከሼባ ጋር እድሜ ልኬንን መቃጠል ምን አገባኝ? ዋናው የምፈልገው ገንዘብ ካገኘሁ እሱን ምንም ታክል አልቆጥረውም ብላ አለቻት። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴዋ እርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ትሁቴ በስተመጨረሻ እጅጉን በደስታና በጀግንነት ተሞልታ ለዚች ለእብድ ወይንም ለበሽተኛ ሴትዮ በመድኃኒትና እንዲሁም ደግሞ ራሷን ወጥታ እንዳታድንና ልጇ ያለበትን ቦታ ላይ ፈልጋ እንዳታገኝ ሞቷል፣ ልጅሽ በሕይወት የለም፣ አትፈታተኒን እያሉ እሷን ምግብም እየከለከሏት
እንዲሁም ደግሞ አቶ ገዛኸኝና ወይዘሮ ቤቲ በሚያስጠላና በሚገርም ሁኔታ ከነ ህይወቷ ይችን ሰው መቅበርና መግደል አለብን። እሷ በህይወት ካለች ምንም የሚሳካልኝ ነገር የለም። አሁን ልጁም ስለሚመጣ በዙሪያችን እያዣበቡ ያሉት ሰዎች በጣም ከባድ ናቸው። ስለዚህ ይሄንን ነገር ቶሎ አንድ ነገር ማድረግ አለብን ብሎ ሲል እሺ በቃ አንተ ያልከው ይሆናል፣ ምንም ችግር የለውም እያለች በጣም በሚገርም ሁኔታ አቶ ገዛኸኝን ገንዘቡን በራሷ ስም እስከሚያዞርላትና ሀብትና ንብረቱን በእጇ እስከምታገኝ ድረስ በሚገርምና ታሪክ በሆነ ነገር ከአጠገቡ ሆና እያስመሰለች ትገኛለች። እሱ ያሰበው ትክክለኛ ሚስትና ትክክለኛ ህይወት ብሎ ነው። ቤቲ ግን ገንዘብ ብቻና ብቻ እንደምትፈልግ ለትሁቴ ነግራታለች። ደስታዋንም ጭምር ትሁቴ እንደ ዛሬ በህይወቴ የተደሰትኩበት ቀን የለም እያለች፣ እንዴ ደግሞ ምንድን ነው የተደሰሽው? የሆንሽው ነገር ምንድን ነው እያለች ስትጠይቃት፣ ሼባው እኮ ገንዘቡንም ሀብቱንም ንብረቱንም በራሴ ስም አደረገልኝ። አይገርምም? እድሜ ልኬም በሙሉ ስጠብቀው የነበረው ነገር ተሳካልኝ እያለ እየተመጻደቀች ስትነግራት፣ እንዴ እንዴት ለምን እያለች ትሁቴም በየዋህነቷ መደናበር ጀመረች። ከዛ ምን ነው ትሁት የተፈጠረ ነገር አለ እንዴ? አሁን ደግሞ በጉጉት ስጠብቀው የነበረው ሰው ሊመጣ ነው አለቻት። ማንን ነው ባክሽ በጉጉት የምትጠብቂው ብላ ስትላት፣ በጉጉትማ የምጠብቀው ሰውዬ ናቲ። ደግሞ ናቲ ማን ነው ብላ ትሁቴ እንደማያውቅና የታመመችዋ ወይም አለም እንዳልነገረቻት ሆና፣ እንዴ የገዙ ልጅ እኮ አለው ገዙ በጣም በሚገርም ሁኔታ ናቲ የሚባል ልጅ አለው። አሁን እሱ ከመጣ እኔ የምፈልገው ነገር ተሳካልኝ ማለት ነው አለቻት። ከዛ አይደል ብላ ትሁቴም ደግሞ ለካ አቶ ገዛኸኝ ሀብትና ንብረቱን ባንቺ ስም ያዞረው ምን አይነት ወራዳ ነው? ይህ ሰው ገንዘብ ነው እንዴ? የዚችን የበሽተኛ ገንዘብማ የሆነ ነገር ሳይሆን መድረስ አለብኝ። ምክንያቱም እጅግ በጣም በጉጉት የሚጠበቅ ነገር ነው። እሷ ምናልባት በህይወት ተርፋ ከዳነች የልጇ ገንዘብ እና የእሷ ገንዘብ በቤቴ ስም ከዞረ ከዛ ቦታ ላይ ወታ ስለምትሄድ ምንም ቢሆን ምንም ይሄን ነገር አይነ እያየ ቤቲ ገንዘቡን እንድትወስድ አልፈቅድላትም ብላ አለች። ትሁት ጥሩ ስሜት እንደሌላት ተረዳችና፣ ትሁቴ ቆይ ምን ሆነሻል? እኔ እኮ ከልቤ እንደ ጓደኛ እያማከርኩሽና እያወሃየውሽ ነበር። አንቺ ግን ደስ የሚል ስሜት እያየሁብሽ አይደለም። ምን ነው ስትላት፣ አራ ምንም በጭራሽ ማለቴ በጣም ደስ ይላል ይሄንን ስላደረገልሽ እኔም የምሬ ነው ምልሽ በጣም ደስ ብሎኛል። ግን የሚያሳዝነውና ትልቁ ነገር እቺ ሴት እውነታውን ብትሰማ ምን ይፈጠር ይሆን እያለች ብቻዋን ማሰብና ማሰላሰል ጀመረች። ትሁቴ የሆነ ነገር ማድረግ እንደሚገባት ካመነች በኋላ እኔማ እጅ ልሰጥ አልችልም ብላ ካወራች በኋላ ምግብ ይዛላት ሄደችና፣ አይዞሽ በህይወት እስካለች ድረስ ደስተኛ ሆነሽ እንድትኖሪ አደርግሻለሁ። ዶክተርም አጎቴ ያመጣል እንድትታከሚ አደርግሻለሁኝ፣ አታስቢ እያለች ትሁቴም ልብሷን ቀየረችላት፣ ሻወር አጣበቻት፣ ጸጉሯንም አስተካከለችላትና አንቺ እኮ በጣም ታምሪያለሽ፣ ደርባባ፣ ጸይም፣ ጥሩና መልካም ሴት ነሽ። ናቲስ ይወደኛል? በህይወት አለ እንዴ እያለች መጠየቅ ጀመረች። አዎ በህይወት አለ፣ እሱንም ዘንድ ይሽሽ እሄዳለሁ፣ ሁሉንም ታገኛለሽ። ግን ካላስቸገርኩሽ የናቲን ፎቶ ታሳይኛለሽ እንዴ አለቻት። ላሳይሽ እችላለሁኝ፣ ግን እፈራለሁ። ማንም ሰው የልጄን ፎቶ እንዲወስድብኝ እንዳቃጠልብኝ አልፈልግም። ልጄ እኮ ለእኔ አለሜ ነው፣ ደስታዬ ነው። እሱን አጣሁ ማለት ከባድ ነገር ነው የሚፈጠረው እያለች አለችና፣ አይ
እረፊ፣ ምንም ነገር አይፈጠርም፣ እኔ ያለሁኝ፣ እኔ ከጎንሽ ነኝ እያለች ማበረታታትና ማጽናናት ጀመረች ማለት ነው። ከዛ እንግዲህ በሚገርም ሁኔታ እሷም ጥሩ ሰው ነሽ አንቺ፣ ግን እነሱ እንዳይገሉሽ የሆነ ነገር እንዲያደርጉሽ ራስሽን ብትጠብቂ ጥሩ ነው እያለች አለቻትና ለእኔ አታስቢ፣ እኔ ምንም አልሆንም፣ አንቺ ብቻ መናገር የለብሽም፣ እኔ ከአንቺ አጠገብ ሁኜ ሁሉንም ነገር ልረዳሽ፣ ልጠብቅሽ እንዲሁም ደግሞ የምትፈልጊውን ነገር ላደርግልሽ ወስኛለሁኝ ብላ ስትላት እሺ በቃ ልጄ እንዳይሞትብኝ፣ ልጄ ምን እንዳይልብኝ፣ ልጄን በህይወት ማግኘት እፈልጋለሁ፣ ልጄን አደራ እያለች እሷም እያለቃቀሰችና ልቧን መቆጣጠር አቅቷታል። እውነት ለመናገር እንግዲህ ትሁቴ በህይወት እስካለች ድረስ ካልደረሱባት ወይንም ገዛኸኝና ቤቲ ተከታትለው የምታደርገውን ነገር ታላዩት በፍጹም ምንም ነገር እንደማይፈጠር እየነገረቻት ነበረ ማለት ነው። ትሁት እየከፈለች ያለው ዋጋ መስዋዕትነት፣ እንዲሁም ደግሞ ታሪክ በጣም ነው ደስ የሚለው ማለት ነው። ትሁቴን በምንም አይነት ሁኔታ አለማድነቅ አይቻልም። በጣም ጀግናና ልዩ ሴት ናት። በየሄደችበት ደግሞ የሚገጥማትን ፈተና ለመወጣት የምታደርገው ነገር እጅግ በጣም ያሳዝናል። አባባም አይዞሽ የኔ ልጅ፣ ይሄን ነገር አንዴ ገብተሽበታል፣ ቢሆንም ደግሞ ካጠገብሽ ሁኜ ላግዝሽ፣ ካጠገብሽ ሁኜ ልረዳሽ ዝግጁ ነኝ፣ በምንም አይነት ሁኔታ እንዳታስቢ ብሎ ሲላት፣ እሺ አባዬ አንተ ይህን ካገዝከኝ እኔ አንተ ከጎኔ ከሆንክ ምንም ነገር እንደማይፈጠርና ምንም ነገር እንደማይመጣ እርግጠኛ ነኝ ብላ አለችው። አዎ የኔ ልጅ እኔ ረዳሻለሁ፣ በጭራሽ አንቺ ምንም ነገር አትሆኝብኝም እያላት ነበረ ማለት ነው። የትሁቴ መልካምነትና የዋህነት በጣም የሚገርም ነገር ነው። ስለ ዳኒ ሰርግና ስለ ኤዱ ሰርግ ስትጠይቅ ጠፍተዋል። እነሱም የሰርጉ ጉዳይ ቢዚ አድርጓቸው ነው መሰል። ትሁቴ ቲናስ አባዬ ድግሱ ላይ ከባድ ችግር ልትፈጥር ትችላለች፣ ራስህን ጠብቅ፣ ተጠንቀቅ። ምን ነው የኔ ልጅ አንቺ ለሰርጉ አትመጭም እንዴ ብሎ ሲላት፣ አረ በደንብ እመጣለሁ እንጂ ዳኒና ኤዱ እኮ በጣም ብዙ መልካም ነገር ውለውልኛል፣ እንዴት ይሄን ነገር ረስቼ ዝም ልል እችላለሁኝ ብላ ስትል፣ አዎ እንደዛ ነው የሚባለው። እና አባዬ አንተስ ምን ነው ተበሳጉለሃል፣ ጠቋቁረሃል? ደግሞ አንድ ቀን መጥቼ ምግብ እሰራልሃለሁ፣ ቤቱንም ማስተካከል እንትን እላለሁ። አይዞሽ የኔ ልጅ ለእኔ ምንም አታስቢ፣ አንቺ ብቻ እቅድና አላማሽን ይሙላልሽ እንጂ ሌላው ነገር ትርፍ ነው። ሲቀጥል ደግሞ እሷን ለማትረፍ ብለሽ አንቺ ራስሽ አደጋ ላይ እንዳትወርቂ ጥንቃቄ አድርጊ ብሎ አባባ ትሁቴን በጥብቅ መከራት። የምትፈልጊው ነገር ካለ ከጎንሽ ነኝ ብሎ አላት። አባዬ የምፈልገው ነገር ያችን ምስኪን ከዛ ህይወት ላይ ወጥታ በገዛ ባሏና በገዛ ቤቷ እንዲሁም የምትወደውን ልጇ በህይወት እያለ አሳጥተዋት ጤነኛ ሁና ራሷ ቁማ ነገሮችን እንድትፋለም ምኞቴ ነው። ያንተ እጋዜ ያስፈልገኛል ብላ ስትለው በደስታ ነው አታስቢ ብሎ ለትሁቴ ነገራት ማለት ነው። ውድ የተከበራችሁ የደሴው አርግብ ቤተሰቦች በቀጣዩ ፓርት በጉጉት እስከምንገናኝ ቻናሉ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።